ክለቡ የጎደለውን በሚገባ ለይተናል እሱን እንደምንሞላውም እርግጠኞች ነን እመኑን ህልማችንን ይሆናል የምንጠይቃችሁ እንድትታገሱን ብቻ ነው ይህ የዝውውር መዘግየትን በተመለከተ ከደጋፊው ጫና ይበረታባቸው የአርሰናል ከፍተኛ አመራሮች ሰሞኑን የሰጡት ማብራሪያ ነበር ከዚህ መግለጫ ተከትሎ ታዲያ ለመድፈኞቹ ደጋፊዎች ልብ የሚያሞቁ የዝውውር መረጃዎች ተሰምተዋል የመጀመሪያው ለ9 ቁጥር አጥቂ ስፍራ በቤንጃሚን ሴስኮና ቪክተር ዩክሬሽ መንታ መንገድ ላይ የነበረው ፍላጎት አሁን ለይቶለታል አርሰናል ቤንጃሚን ሴስኮን መርጦ ቪክተር ዩክሬሽን አሰናብቷል በዚህም ሴስኮ ወደ ሰሜን ለንደን ማቅናቱ እርግጠኛ ሆኗል የ22 ዓመቱን ቤንጃሚን ሴስኮን ለማዛወር በርከት ያሉ ክለቦች ፈልገው የነበረ ቢሆንም ቆርጦ ያነጋገረውና ለፍጻሜ የተቃረበው አርሰናል ብቻ ነው አሁን ብዙ ነገሮች መጠናቀቃቸው የተሰማ ሲሆን ፊርማውም የራቀ ሊሆን እንደማይችል የተለያዩ የስፖርት ሚዲያዎች ዘግበውታል ቤንጃሚን ሴስኮ የአሰልጣኝ ሚካኤል አርቴታ የመጀመሪያ ምርጫ ነው ይባላል ይህም እውን መሆኑ ተረጋግጧል የትራንስፈር ማርኬት መረጃ እንደሚያሳየው የተጫዋቹ አሁናዊ ዋጋ 60 ሚሊዮን ፓውንድ ገደማ ነው መድፈኞቹም በዚሁ ልክ ተዘጋጅተዋል ተብሏል ለነገሩ አሁን የተባለውን ሁሉ ከማድረግ የዘለለ እድል ያላቸውም አይመስልም የሆነው ሆኖ አሁን አርሰናሎች የጎል ማሽን አገኘን የሚሉበት ደረጃ ላይ ደርሰዋል ቁመተ መለለው ጥበበኛ እንደ ሃላንድ የጎል ክልል አካባቢ የሚደርሱ ኳሶችን ሁሉ መረብ ላይ የሚያሳርፍ ነው ይሉታል ሴስኮ ፈጣን ከሚባሉ ተጫዋቾች መካከል አንዱ ሲሆን ይህ ለአርሰናል የፊት መስመር ቁልፍነቱን ያጠናክረዋል ቤንጃሚን ሴስኮ ወደ ለንደን ሲመጣ ምን ሊገጥመው እንደሚችል ባይታወቅም አሁን ባለበት ሁኔታ ግን ለአርሰናል ያሁን ብቻ ሳይሆን የወደፊትም ተስፋ ነው ተጫዋቹ ከሌሎች ኳስ በፍጥነት በመቀበል መስፈንጠር የሚችል ስለመሆኑ ይነገራል ቁመቱ ረጅም በመሆኑም የአየር ላይ ኳስን ተጠቅሞ ጎል ማስቆጠር ብቃት አለው ይባላል ተጫዋቹ ወደ ጎል የሚሞክረው ኳስ ፈጣንና ጥብቅ ነው ይሉታል ለጎል በራሱ ጥረት የሚያደርግና ጉልበታም እንዲሁም በግራና በቀኝም ጎል የሚያስቆጥር ነው የሚባለው ሴስኮ ይህ ሁሉ አርሰናልን በእጅጉ ሊያጠናክረው የሚችል ነው ይባላል ቤንጃሚን ሴስኮ አጫዋቱ ከአርሰናል ፍልስፍና ጋር አብሮ መሄድ የሚችል ስለመሆኑም የስፖርት ተንታኞች ተናግረውለታል አርሰናል በዘንድሮው የዝውውር መስኮት አሳካለው ካላቸው እቅዶች አንዱ ለዴቪድ ራያ ተቀያሪ በረኛ ማስፈረም ሲሆን እሱም በእጁ ማስገባቱንም እርግጠኛ ሆኗል የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን 5 ሚሊዮን ፓውንድ የውል ማፍረሻ ከፍሎ ለማስፈረም ከስምምነት ላይ ደርሷል ኬፓ ከዚህ በፊት ቼልሲን ሲቀላቀል የዓለም ውዱ በረኛ ነበር ከ7 ዓመታት በፊት ክለቡን የተቀላቀለው በ71 ሚሊዮን ፓውንድ እንደነበር ይታወሳል ይሁንና ቆይቶ እንዳሰበው አልሆነለትም ነው የሚባለው የሚካኤል አርቴታ አካባቢ ተወላጅ ሆነው ግብ ጠባቂው ብዙ ገንዘብ የሚጠይቅ አለመሆኑ በአርሰናል ፋይናንስ ስርዓት ላይ የሚኖረው ተጽዕኖ እዚህ ግባ የሚባል አይደለም በውሰት ውል በቦርንማውዝ የከረመው ኬፓ መልካም የሚባል ጊዜ ስለማሳለፉም ነው የሚናገረው ግብ ጠባቂው በቀጣይ ደግሞ አርሰናልን በመቀላቀል የዴቪድ ራያ አጋዥ ለመሆን የተስማማ ሲሆን ፊርማውን በቀጣይ ቀናት ይደረጋል ተብሏል ከዚህ ባሻገር ቀጣይ የዝውውር መስኮቱ ጊዜያት ለአርሰናል ደጋፊዎች ጣባጭ ናቸው የሚሉ በስተዋል ቀደም ብሎ በ51 ሚሊዮን ፓውንድ አርሰናልን ለመቀላቀል መስማማቱ የተነገረው የአማካይ ስፍራ ተጫዋቹ ማርቲን ዙቢሜንዲ ውል የሚጠናቀቅበት ነው ተብሏል ይህ እግር ኳሰኛ አሁንም ድረስ ሪያል ማድሪድን ጨምሮ የተለያዩ ክለቦች እየተመኙት ቢሆንም ወደ ሰሜን ለንደን የሚያደርገው ጉዞ አይቀሬ ሆኗል ለሀገሩ ብሔራዊ ቡድን በኔሽንስ ሊግ ውድድር እየተጫወተ የሚገኘው ዙቢሜንዲ ቀጥሎ የሚኖረው ዋና ጉዳዩ የአርሰናልን ዝውውር ማጠናቀቅ ስለመሆኑ የስፖርት ሰዎች በብዛት እየተናገሩት ነው ይህ ሲጠናቀቅ አሰልጣኝ ሚካኤል አርቴታ የሰፈራቸው ልጅ መያዛቸውን ያረጋግጣሉ ከሪያል ሶሲዳድ የተገኙት የመሃል ሜዳዎቹ ተጫዋቾች ማርቲን ኦዲጋርድና ሚካኤል ሜሪኖም ከዚያው ክለብ ከሚመጣው ማርቲን ዙቢሜንዲ ጋር የሚጣመሩ ይሆናል ዙቢሜንዲ ለአርሰናል ውጤታማነት የሚኖረው ሚና ከፍ ያለ ነው ይባላል ከውዱ ፈራሚ ዴክላን ራይስና አምበሉ ማርቲን ኦዲጋርድ ጋር ተጣምረው ተአምር ያደርጋሉ ተብሎ በብዙዎች ይጠበቃል ጨዋታ በማንበብና በመቆጣጠር እንዲሁም ውጤታማ ኳሶችን አሳልፎ በማቀበል ብቃቱ የሚታወቀው ዙቢሜንዲ የአርሰናል ደጋፊዎች ስስት ሆኗል በዚህ መልኩ የሚጠናከረው የአማካኝ ስፍራው ከፊት መስመርም ብዙ ታቀደውለታል ነው የሚባለው ለመስመር አጥቂ የተለያዩ ኮከብ ተጫዋቾችን አነጋግረናል ያሉት የክለቡ አመራሮች ከሰሞኑ እንደ አዲስ ስሙ ከአርሰናል ጋር የተያዘውን ሮድሪጎን የመጨረሻ ምርጫ የማድረግ እድላቸው ሰፊ ነው ተብሏል የ24 ዓመቱ ብራዚላዊ የሚፈልገው ሳምንታዊ ደሞዝ ከፍ ያለ ቢሆንም አርሰናል ከሚፈልገው ውጤትና በደጋፊውም ካለበት ጫና አኳያ ሊያደርገው ይችላል ሲሉ የስፖርት ተንታኞች ተናግረዋል ከተሳካ የአርሰናል የክንፍ አጥቂ መስመር ችግር በእጅጉ
የመፈታት እድል አለው ይባላል። ይህ ተጫዋች ፍጥነቱን ብቃቱንና የዋንጫ ልምዱን ይዞ በመምጣት አርሰናልን አስፈሪ ሊያደርገው ይችላል ነው የሚባለው። ሮድሪጎ ሪያል ማድሪድን መልቀቅ እንደሚፈልግ በተለያየ ጊዜ ያሳውቋል። እንዲያውም ሰሞኑን አርሰናል ተጫዋቹን ለማስፈረም በገንዘብ ደረጃ ተዘጋጅቷል የሚሉ መረጃዎች ጭምር ወጥተዋል። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።